ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ። በአሁኑ ጊዜ ሀገራት እርስ በርሳቸው ጦር በተቀሳሰሩበት አንዳቸው ለአንዳቸው ጥሩ ነገር በማይመኙበት በጉልበትና በበቀል የሀገራትን ሉዓላዊነት በሚንዱበት በዚህ ዘመን አንዴ ጦር ከሰበቁና ግጭት ከቀሰቀሱ የዚያን ሀገር ሕዝብ እስኪጠርጉ በማያርፉበትና ሀያል ክንዳቸውን ለማሳየት ወደ ኋላ በማያመነቱበት በዚህ ወቅት የእኔ ሀገር ጥቅም፣ ክብር፣ ሉዓላዊነት እያሉ ዲስኩራቸው አየሩን በሞላበት በዚህ ወቅት የአንድን ሀገር አንጡር ሀብቷንና የዜጎቿን ጉልበት በሚበዘብዙበት ጊዜ ስለ አንድ ሀገር የሚጨነቁና በተገኘው መድረክ ደግነትና ቆራጥነት ከመናገር የማይቆጠቡ አልጠፉም። ክብር ይግባቸውና እነኚህ ሰዎች የቃለ መጠይቅ ርዕሰ ጉዳይ ግድ አይሰጣቸውም። የተሰበሰቡበት መድረክም አጀንዳቸው አይደለም። ገና ስለዚያ ስለተገፉቱ ከመናገር ግን አይቆጠቡም። ይህንን ድፍረትና አቋም ለመያዝ አምባገነን መሆን አይጠበቅባቸውም። አሊያም ደግሞ የጾታ ልዩነት አያግዳቸውም። አምና በተካሄደው ዘንድሮም ሊካሄድ ጥቂት ቀናት በቀሩት የአፍሪካ ሕብረት የመሪዎች ጉባኤ ላይ ተገኝተው በብዙዎች ዘንድ ክፍፍልን በፈጠረውና ዛሬም ለቀኝ ገዢዎች ጥሩ ደስታን በማይሰጠው የአድዋ ጉዳይ ላይ ባደረጉት ንግግር ብዙዎች ያውቋቸዋል። ይህ አልበቃቸውም። በታዋቂው ኮሜዲያንና የቴሌቪዥን ፕሮግራም አቅራቢ ትሬቨር ኖሃ ኋት ነው ፖድካስት ላይ ቀርበው ስለ ታላቁ የኢትዮጵያ ህዳሴ ግድብ ግንባታና አጨራረስ ታሪካዊ ፋይዳ ተናግረዋል። እኚህ ሴት የባርባዶስ ጠቅላይ ሚኒስትር ሚያሞር ሞትሊ ናቸው። ስማቸው የኔ ፍቅር የሚለውን ትርጓሜ ይዟል። ስለ ኢትዮጵያውያንና ሀገሪቱ ስላላት ነገር የመቆርቆራቸውን ነገር ጥቂት እናቆየውና ስለ ጠቅላይ ሚኒስትሯ እናንሳ። ሚያሞር ሞትሊ የባርባዶስ የመጀመሪያዋ ሴት መሪ ናቸው። በአየር ንብረት ተግዳሮትና መልካም አጋጣሚዎች ላይ በሚያነሷቸው ጠንካራ ሀሳብ በኢኮኖሚ ተጠቃሚነት ከቅኝ ግዛት በመላቀቅ አባዜ ዛሬም ተገዢ በሆኑ ሀገራትና በሀገር ሉዓላዊነት ላይ ወደር የሌለው አቋማቸው ይታወቃሉ። በአውሮፓውያኑ በ1965 በፖለቲካ ተሳትፎ ካላቸው ቤተሰቦች የተወለዱት ሚያ ሞትሊ እርሳቸውም የቤተሰባቸውን ፈለግ ተከትለው በጠንካራ የፖለቲካ ተሳትፎ በ2008 የሰራተኛ ፓርቲ መሪ ለመሆን በቅተዋል። በፓርቲው አመራርነትና ከ10 ዓመታት በላይ የሰላማዊ ትግል በኋላ በ2018 ታሪካዊ የተባለለትን ታላቅ ድል በማስመዝገብ የሀገሪቱ ጠቅላይ ሚኒስትር ለመሆን በቅተዋል። በጠቅላላው በዓለም አቀፍ ደረጃ የሚያ ድምፅ በኃይል ሲያስተጋባ ይደመጣል። በተለይም እንደ ኮፕ 26ና በተባበሩት መንግስታት የአየር ንብረት ጉባኤ ላይ ከዕዳ እፎይታ ጋር ተያይዞ ባሉ መድረኮች ላይ ያለማቋረጥ ድጋፍን በመስጠትና በማበረታታት የሚያክላቸው የለም። አንደበተ ርቱዕ በመረጃ የተደገፈና ርኅራኄ በተሞላበት ንግግራቸው ደግሞ እርሳቸውስ ይናገሩ አስብሏቸዋል። ይህ እውቅና በዓለም አቀፍ ደረጃ የሚፈለጉ አማካሪ ጭምር እንዲሆኑ በሮችን ከፍቶላቸዋል። በቀደመው የአፍሪካ ጉባኤ መድረክ ላይ አድዋን አስመልክተው በተናገሩት ቀልብ የሚስብ ንግግራቸው በብዙ ኢትዮጵያውያን ልብ ውስጥ ቀርተዋል። በመድረኩ ላይ አድዋን ደጋግመው ሲያነሱና ከአድዋ ብዙዎች መማር እንደሚገባቸው በ38ኛው የአፍሪካ ሕብረት የመሪዎች ጉባኤ ላይ ባደረጉት ንግግር ገልጿል። መልእክቱ ደግሞ ለኢትዮጵያውያን ብቻ ሳይሆን ለአፍሪካውያን ጭምር ነበር። ጠቅላይ ሚኒስትሩ በወቅቱ ባደረጉት ንግግራቸው ኢትዮጵያውያን ወራሪውን አሳፍረው የመለሱበት የአድዋ ድል የአውሮፓን በራስ መተማመን ያፈረሰና አፍሪካውያንን ከባርነት መንፈስ ያነቃ መሆኑን ተናግሯል። በአድዋ ታሪክ ነጻ የሆነች አህጉር በመገንባት ሂደት ውስጥ ታሪካችንን ለመለያየት ወይስ በአድዋ ድል መንፈስ አዲሱን ዓለም ለመጋፈጥ ለመነሳሳት እንጠቀምበት የሚለውን ማጤን ይገባል ሲሉ ለጉባኤው መልእክት ማስተላለፋቸው አይዘነጋም። ጠቅላይ ሚኒስትሯ በኢትዮጵያ ቆይታቸው በአድዋ ሙዚየምና ሌሎችም አካባቢዎች ጉብኝት አድርጓል። በዚህ ብቻ አላበቃም። የታላቁ የኢትዮጵያ ህዳሴ ግድብ ሲመረቅ በስፍራው ተገኝተው የደስታው ተካፋይ ከነበሩት የሀገራት መሪዎች መካከል አንዷ ናቸው። ታዲያ ከሰሞኑ ስለ ኢትዮጵያውያን አውርተው የማያባሩት ጠቅላይ ሚኒስትሯ ይህንኑ ንግግራቸውን ከህዳሴው ግድብ ጋር አያይዘው ደግመውታል። በታዋቂው ኮሜዲያንና የቴሌቪዥን ፕሮግራም አቅራቢ ትሬቨር ኖ
ኋት ነው ፖድካስት ላይ የቀረቡት የባርባዶስ ጠቅላይ ሚኒስትር ሚያ ሞትሊ ስለ ታላቁ የኢትዮጵያ ህዳሴ ግድብ ግንባታ አጨራረስ ታሪካዊ ፋይዳ በሰጡት ምስክርነት ዓለምን አነጋግረዋል። ትሬቨር ኖህ ግድቡ የተገነባበት የገንዘብ ምንጭ አስደናቂ መሆኑን በማንሳት ያቀረበላቸው ጥያቄ እንዲህ የሚል ነበር። ኢትዮጵያ ግድብ ለመገንባት ለረጅም ጊዜ ስትሞክር ቆይታለች። ይህ ሂደት ከግብፅና ከአባይ ወንዝ በታች ካሉ ሌሎች ሀገራት ጋር ተያይዞ የራሱ የሆነ ፖለቲካዊ ስሜታዊነት እንደነበረው አውቃለሁ። ነገር ግን ያደረጉት ነገር በእውነት አብዮታዊ ነው። ምክንያቱም ኢትዮጵያ ግድብ መገንባት የፈለገችው ለስንት ሚሊዮን ህዝብ ለሚሸፍን ክልል ኤሌክትሪክ ለማመንጨት አስፈልጓት ነው። ጠቅላይ ሚኒስትሯም ሲመልሱ ፕሮጀክቱ የኢትዮጵያውያን የጽናት ተምሳሌት መሆኑን አብራርተዋል። ዓለም አቀፉ ማህበረሰብና የፋይናንስ ተቋማት ብድር ለመስጠት ፈቃደኛ አልሆኑም ነበር ያሉት ሚያ ሞትሊ፣ ነገር ግን ኢትዮጵያውያን ፊታቸውን ወደ ውስጣቸው በጥልቀት ተመለከቱ። በማዕከላዊ ባንክ፣ በሀገር ውስጥ ባንኮችና በዜጋው ትብብር ዜጎች ቦንድ በመግዛትና እርዳታ በመስጠት ግድቡን እውን አደረጉት ብለዋል። ጠቅላይ ሚኒስትሯ ግድቡ ተመርቆ በተከፈተበት ዕለት ጠቅላይ ሚኒስትር አብይ አህመድ የተናገሩትን ንግግር በቃለ ምልልሱ ላይ አውስተዋል። ይህ የ21ኛው ክፍለ ዘመን አድዋ መሆኑን ታውቃለህ ሲሉ የጠየቁት ሞትሊ በአውሮፓውያኑ በ1896 ኢትዮጵያ ጣሊያንን ያሸነፈችበትን ታሪካዊ የአድዋ ድል አስታውሰዋል። ያኔም ማንም ያሸንፋሉ ብሎ አላመነም ነበር። ነገር ግን በአንድነት ተነስተው ድል አደረጉ። ያ ድል ለፓን አፍሪካን እንቅስቃሴ መጀመር ምክንያት እንደሆነ ሁሉ የዚህ ግድብ መጠናቀቅም ጥቁር ህዝቦች ከዘመናት በኋላ በራሳቸው አቅም ትልቅ ነገር መፈጸም እንደሚችሉ ያሳየ ነው ሲሉ ተናግረዋል። የኢንጂነሪንግ ጥበብና የአፍሪካ የኃይል ጥማት ጠቅላይ ሚኒስትሯ የግድቡን ግዝፈት ሲገልጹ ለማመን በአይንህ ማየት አለብህ ብለዋል። ወደ 2 ኪሎ ሜትር የሚጠጋ ስፋትና 550 ጫማ ቁመት ያለው ይህ ግድብ ውሃው የሚፈስበት ፍጥነትና ኃይል እጅግ ያስደነገጣቸው መሆኑን ምስክርነታቸውን ሰጥተዋል። አፍሪካ ውስጥ ካለው 1.4 ቢሊዮን ህዝብ መካከል 600 ሚሊዮኑ የኤሌክትሪክ አቅርቦት እንደሌለው ያወሱት ጠቅላይ ሚኒስትሯ ኢትዮጵያ ይህንን ግድብ በመገንባት ለዜጎቿ ብርሃን ለመስጠት ያደረገችው ጥረትና ለ14 ዓመታት የዘለቀው ጽናት ለአህጉሪቱ ትልቅ ትምህርት መሆኑን አብራርተዋል። እኛም በስተመጨረሻ ከቃለ መጠይቁ የተወሰደውን ንግግር እንዲህ እናስደምጣችኋለን። That's sort of what Ethiopia has just done. I mean, what we're just speaking about is Ethiopia. እንደምናውቀው ኢትዮጵያ ግድቡን ለመገንባት ለረጅም ጊዜ ስትሞክር ቆይታለች። ከግብጽና ከሌሎች አባይ ወንዝ ተፋሰስ ሀገራት ጋር የነበረው ፖለቲካዊ ውጥረትም ቀላል እንዳልነበረ አውቃለሁ። ነገር ግን ያደረጉት ነገር በእውነት አብዮታዊ ነው። ምክንያቱም ኢትዮጵያ ለስንት ሚሊዮን ህዝብ የሚሆን የኤሌክትሪክ ኃይል ለማመንጨት የሚያስፈልጋትን ግድብ ለመገንባት ነው የፈለገችው። እንግዲህ የኢትዮጵያ ህዝብ ከ100 ሚሊዮን በላይ ነው። እናም ከህዝቧ ውስጥ 50 በመቶ ያህሉ ብቻ ናቸው የኤሌክትሪክ አገልግሎት የሚያገኙት። ስለ አፍሪካ ታሪክ ለማንም ብትናገር ትልቁ የአፍሪካ ችግር ዓለም ስለ ቴክኖሎጂ በሚያወራበት ወቅት ከ1.4 ቢሊዮን ህዝብ ውስጥ 600 ሚሊዮኑ ኤሌክትሪክ የላቸውም። የዓለም ባንክ ለ300 ሚሊዮኑ ለማድረስ ቃል ገብቷል። ለዛም አጄን አመሰግነዋለሁ። ነገር ግን የቀሩት 300 ሚሊዮን ህዝቦችስ ምን ሊሆኑ ነው? ዓለም ይህንን የገንዘብ ድጋፍ ለማድረግ የሚያስችል በቂ ገንዘብ አላት። ይህንን ግድብ መጠቀማቸው ደግሞ በፕላኔታችን ላይ ጫና የማይፈጥር የታዳሽ ኃይል ምንጭ መጠቀማቸውን ያሳያል። ነገር ግን ገንዘቡን ያሰባሰቡበት መንገድ እጅግ አስገራሚ ነው። የግድቡ ወይም የውሃ ማጠራቀሚያ ታሪክ እሱ ነው በጣም አስገራሚው ታሪክ። ከዓለም አቀፍ ባንኮችና ከዓለም አቀፍ ማህበረሰብ ብድር ጠይቀው ነበር። እነሱ ግን በተለያዩ ምክንያቶች ለመስጠት ፈቃደኛ አልሆኑ። ከዚያም ኢትዮጵያውያን ወደ ራሳቸው ዞሩ። በማዕከላዊ ባንኩ፣ በኢትዮጵያ ባንኮችና በተራው ዜጋ መካከል በጣም የሚገርም ታሪክ ነው። ዜጎች ቦንድ በመግዛትና መዋጮ በማድረግ ገንዘቡን አሰባሰቡ። ከ2 ቀን በፊት ግድቡ ሲመረቅ ለጠቅላይ ሚኒስትር አብይ አህመድ እንዲህ አልኳቸው፣ ይህ የ21ኛው ክፍለ ዘመን አድዋ መሆኑን ያውቃሉ? ስለ አድዋ ለማታውቁ አድዋ እንደ ኤሮፓውያን አቆጣጠር በ1896 ኢትዮጵያ ጣሊያንን ያሸነፈችበት ጦርነት ነው። ማንም ይፈጸማል ብሎ አላመነም ነበር። ነገር ግን ኢትዮጵያውያን ተባበሩ። ረጅሙን ጉዞ ተጉዘው በታላቅ ግርማ ተነሱ። ለፓን አፍሪካኒዝም ንቅናቄም መጀመሪያ የሆነው አድዋ ነው። አዲስ አበባ የሚገኘውን የአድዋን መታሰቢያ ሙዚየም ስትጎበኙ ዘ ኒውዮርክ ታይምስ ይህችን ትንሽ የአፍሪካ ሀገር በእነሱ አስተሳሰብ እንጂ እንዲያውም ከጣሊያን ትበልጣለች፣ ታላላቅ ጣሊያኖችን ማሸነፏን የሚገልጹ ዘገባዎችን ታያላችሁ።
ከዚህም በመነሳት ከዘመናት ጭቆናና ባርነት በኋላ ጥቁር ህዝቦች አንድ ነገር ማሳካት እንደሚችሉ የሚያሳይ ንቅናቄ ተፈጠረ። ከዚያም የፓን አፍሪካኒዝም ንቅናቄ ክብር ጉባኤዎችና በመጨረሻም የ1945 የማንቸስተር ጉባኤ መጡ። ይህም የነጻነት ንቅናቄ እነኒ ክሩማህና ሌሎችም ከመነሳታቸው በፊት የነበረ የመጨረሻው ትልቅ ጉባኤ ነበር። ስለዚህ ለእኔ ይህ የምህንድስና ውጤት በአፍሪካ ትልቁ ግድብ ነው። ወደ 2 ኪሎ ሜትር ስፋትና 550 ጫማ ከፍታ አለው። ለማመን ማየት አለባችሁ። ውሃ በእንደዚህ አይነት ፍጥነት ሲፈስ አይቻላውቅም። ለኤሌክትሪክ ኃይል ማመንጫ የሚፈልጉትን ውሃ ከወሰዱ በኋላ እንኳ ትርፍ ውሃው እኔ አይቼው በማላውቀው ግርማና ፍጥነት ይወርዳል። እናም ዓለም አይቻልም ባለበት ሁኔታ ነው ይህንን ያደረጉት። 14 ዓመታትን ፈጅቶባቸዋል፣ ግን አደረጉት። You have to see it to believe it. I've never seen water move at that speed. And even after they take the water that they need for the dam to generate the electricity, the overspill is coming down with a ferocity that I've never seen it. ሀራምቤ ሬዲዮ 98.7 ከነሙሉ ክብሩ